we do begin with breaking news just a few seconds ago here. President Trump has announced Israel and Hamas have signed off on what he is calling the first phase of his peace plan. Breaking news, President Trump has just announced on social media that Israel and Hamas signed off on the first phase of a peace agreement. ለሁለት ዓመታት ያህል በጋዛ የተካሄደው የእስራኤል ወታደራዊ ኦፕሬሽን የ67000 ፍልስጤማውያን ሕይወት ከቀጠፈና ጋዛንም ምድረ በዳ ካደረገ በኋላ በመጨረሻም በእስራኤልና ፍልስጤም መካከል ስምምነት ላይ ተደርሷል። በርካቶችም ደስታቸውን እየገለጹ ነው። ጥንቅራችን በእለቱ ከያዛቸው መረጃዎች መካከል ነው። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ሐሙስ የምሽት መረጃዎችን ይዘን ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ኤርትራና ህወሓት በቀረበባቸው የጦርነት ዝግጅት ክስ ይፋዊ ምላሽ ሰጥተዋል። ህወሓት ለመንግስታቱ ድርጅት በላከው ደብዳቤ ላይ በህወሓትና በትግራይ ህዝብ ላይ ተሳሳተና የፖለቲካ ዓላማ ያዘለ ክስ የኢትዮጵያ ውጭ ጉዳይ ሚኒስቴር ሰንዝሯል ብሏል። ኤርትራ ክሱን ወታደራዊ ጸባጫሪነት ስትል ውድቅ አድርጋለች። ሙሉ መረጃውን ከጥንቅራችን ይሰማሉ። ጦሩ ፈታኝ ቅርቃር ውስጥ ገባ። በጀት ሊገኝለት አልቻለም። ከዚሁ ጋር በተያያዘም ተልእኮውን ሊፈጽም አይችልም በሚባልበት ደረጃ ላይ ደርሷል። የትና የትኛው ጦር የሚለውን ጉዳይ በተመለከተ ጥንቅራችን የሚያደርሳችሁ መረጃ አለ። 47ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የፕሮፓጋንዳ አዲስ ስልት እንደ ኢትዮጵያ ባሉ ሀገራት መንግስታት ተጽዕኖ በማሳደር አዲሱን የቅስቀሳ መሳሪያ ስራ ላይ ሲያውሉ እየታየ ነው። የኢትዮጵያ መንግስት በተለይ ከግድቡ ምርቃት መልስ ከግድቡ ወደ ወደቡ ባሉ አጀንዳ ህዝብ ለማንቀሳቀስ ይህንን አዲስ ስልት መጠቀሙ ተነግሯል። ዘርዘር ያለ መረጃ ይዘናል። ለሁለት ዓመታት ያህል በጋዛ የተካሄደው የእስራኤል ወታደራዊ ኦፕሬሽን የ67000 ፍልስጤማውያንን ሕይወት ከቀጠፈና ጋዛንም ምድረ በዳ ካደረገ በኋላ በመጨረሻም በእስራኤልና ፍልስጤም መካከል ስምምነት ላይ ተደርሷል። በርካቶችም ደስታቸውን እየገለጹ ነው። ጥንቅራችን በእለቱ ከያዛቸው መረጃዎች መካከል ነው። የሱዳኑ ጠቅላይ ሚኒስትር ወደ ኤርትራ አቅንተዋል። ውጥረት ውስጥ የሚገኙት ኢትዮጵያንና ኤርትራን ወደ ሰላም ድርድር የሚመጡበት ሂደት ላይ እየተመከረ መሆኑን በይፋ የተናገሩት የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ በዛሬው ዕለት አስመራ ገብተዋል። መረጃውን ጥንቅራችን ይዞታል። ለዓመታት በነፃ አገልግሎት ሲሰጥ የነበረው የአሜሪካ ዲቪ ሎተሪ በዘንድሮ ዓመት ምዝገባው ላይ ጣውን የሚሞሉ ሰዎችን የሚያስከፍል መሆኑን የሚያመለክት አንድ መረጃ ወጥቷል። እኛም የጥንቅራችን አካል አድርገነዋል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ለታይት ኩዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የኤርትራና ህወሓት ምላሽ በጽምዶና ፋኖ ክስ። ድሮንና ሚሳኤል አንፈራም አድቡ ኢሳያስ። ኤርትራና ህወሓት በቀረበባቸው የጦርነት ዝግጅት ክስ ይፋዊ ምላሽ ሰጥተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱ ይታወቃል። የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 ዓ.ም በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏቸዋል። በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የተጻፈው ደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ማለቱም ይታወስ ነው። ህወሓት ለመንግስታቱ ድርጅት በላከው ደብዳቤ ላይ በህወሓትና በትግራይ ህዝብ ላይ ተሳሳተና የፖለቲካ ዓላማ ያዘለ ክስ የኢትዮጵያ ውጭ ጉዳይ ሚኒስቴር ሰንዝሯል ብሏል። እንዲህ ያለ የሐሰት ወንጀል የፌደራል መንግስት የፕሪቶሪያ ስምምነትን በተደጋጋሚ እየጣሰ መሆኑን ትኩረት እንዲነፈገው የሚያደርግ ማዘናጊያ ነው ሲል ህወሓት በደብዳቤ ገልጿል። ህወሓት ትላንት መስከረም 28 2018 ዓ.ም ለጉቴሬዝ በላከው ደብዳቤ ላይ ማተኮር ያለበት የሰላም ሂደቱ የገጠመው መሰናክል እንዲሁም እየተባባሰ የመጣው ስጋት ላይ ነው ብሏል። የኢትዮጵያ መንግስት ክስ መሰረት አልባ ነው ያለው ህወሓት በትግራይና በኤርትራ ህዝብ መካከል ያለው የህዝብ ለህዝብ ትስስር ሰላምና ቀጠና እርቅን የሚያረጋግጥ ሆኖ ሳለ መሰረት አልባ ክሶች ሌላ ጦርነት በቀጠና ያስነሳሉ ሲል ከሷል። የፌደራል መንግስት በመሰረት አልባ ክሶች አማካኝቶ ሌላ ጦርነት በክልሉ ሊከፍት ይመስላል ሲልም በደብዳቤው ወንጅሏል። ህወሓት ደም አፋሳሹን ጦርነት ያስቆመው የፕሪቶሪያ ስምምነት የጣለበትን ግዴታዎች አክብሮ ቢቀጥልም የፌደራል መንግስቱ በስምምነቱ ማግስት ከተወጣቸው ኃላፊነቶች በዘለለ ተፈናቃዮችን በማስመለስና ተጠያቂነትን በማስፈረግ ግዴታዎቹን አለመወጣቱን ገልጿል።
አብዛኛው የትግራይ ክፍል የኢትዮጵያ መከላከያ ሰራዊት አባላት ባልሆኑ ኃይሎች ይዞታ ስር ነው ሲል ህወሓት ለተባበሩት መንግስታት ድርጅት እንዲሁ ቅሬታውን ገልጿል። በአብዛኛው በመከላከያ ሰራዊት የሚደገፉ ኃይሎች የትግራይ ህዝብን መሬት ይዘዋል። የትግራይን ስነ ህዝብ አወቃቀር ለመለወጥ እየተደረገም ነው። የፌደራል መንግስቱ ተቋማት በይፋ ምዕራብ ትግራይ አማራ ክልል አካል ነው የሚል ትርክትን በመግፋት የፕሪቶሪያ ስምምነትን ጥሷል ሲልም ከሷል። የኢትዮጵያ መንግስት ከትግራይ ሰራዊት የተገነጠሉ ወታደሮችን ማሰልጠንና ማስታጠቅ ቀጥሏል የሚል ክስም ሰንዝሯል። ህወሓት ይህም ዳግመኛ ግጭት ሊያስከትል ይችላል ሲል ገልጿል። በተመሳሳይ ኤርትራ ለቀረበባት ክስ ይፋ ምላሽ ሰጥታለች። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ባሰፈሩ መልእክት የኢትዮጵያ ውጭ ጉዳይ ሚኒስቴር የላከው ደብዳቤ አሳሳች፣ የኢትዮጵያን እንዲሁም የዓለምን ህዝብ የናቀ ነው ሲሉ አጣጥለዋል። አያይዘውም ኤርትራ ከዚህ ቀደምም እንዳስታወቀችው እንዲህ ወዳለው ነገር ተጎትታ አትገባም ብለዋል። የማነ የሚመለከታቸው አካላትም በዚህ ድርጊት እንዳይናወጡ አሳስበዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በዚሁ መልእክታቸው ከዚህ ቀደም ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ቃለ ምልልስ የጦርነት ፍላጎት እንዲሁም የጎረቤቶቻችንን ግዛት የመውሰድ ዓላማ የለንም፣ ሆኖም ታሪክም እንደሚመሰክረው ከተተነኮስን እንዴት ራሳችንን መከላከል እንደምንችል እናውቃለን ማለታቸውን ጠቅሰዋል። አክለውም ፕሬዝዳንት ኢሳያስ ብልጽግና ስለገዛቸው ድሮኖች፣ የረጅም ርቀት ሚሳኤሎች፣ ታንኮች ወዘተ ያወራል። ኤርትራ ላይ ጥቃት እንደሚሰነዝሩም ይዝታሉ። ይሄ ከህሊና በላይ ነው፣ ታሪክን የማያውቁ ብቻ ናቸው የሚያደምጡት ማለታቸውን ገልጸዋል። አቶ የማነ መልሳችን የኢትዮጵያን ህዝብ ለትርጉም አልባ ጦርነት አትማግዱት ነው፣ ትክክለኛ ችግራችሁን ፍቱ፣ አድቡ ሲሉም የፕሬዝዳንት ኢሳያስን ንግግር አጣቅሰዋል። በቀጣይ ርዕሳችን ጦሩ ቅርቃር ውስጥ ገባ። ዝግጅቱን አጠናቋል በሚል ብዙ ሲባልለት የነበረው ጦር በመጨረሻም ወገቤን ብሏል። የተሰጠውን ተልዕኮ መፈጸም የማይችልበት ሁኔታ ላይ ደርሷል። ገና ምንም ሳይያዝ መስፈር ያለብኝ በዚህና በዚያ አቅጣጫ ነው ሲልም ነበር። ለተልዕኮ የሚሆነውን ስልጠና ወስዶ እንዲቀመጥ ተደርጎም ነበር። በዚህም ከኢትዮጵያ ጦር ጋር ፊት ለፊት ሊፋጠጥ ይችላልም በሚል ስጋቶች ነበሩ። ይህ ጦር በሶማሊያ ሰፍራለሁ ሲል የነበረው የግብጽ ጦር ሲሆን አሁን ደግሞ አዲስ ፈተና የገጠመው መሆኑን የአፍሪካን ኢንተለጀንስ ዘገባ ያወጣው መረጃ አመላክቷል። ይህ መረጃ የመለከተው በሶማሊያ ሰላም ማስከበር ተልዕኮ ውስጥ ሰማራለሁ በማለት ዝግጅቴን አጠናቅቄያለሁ ሲል የነበረው የግብጽ ጦር የበጀት እጥረት የገጠመው መሆኑን ነው። እንደ ዘገባው ከሆነ ግብጽ ተስፋ ያደረገችባቸው ጥብቅ ወዳጆቿ ይህንን ተልዕኮ መደገፍ አንፈልግም ብለዋል። ሶማሊያ ለ30 ዓመታት ያህል በሰላም አስከባሪዎች ጥበቃ ስር ብትሆንም ምንም ያህል ለውጥ ያመጣችበት ሁኔታ አለመኖሩ የሰላም ማስከበሩን ሂደት የሚደግፉት አካላት እንዲሰላቸው አድርጓል። ብዙ ጠብቃ የነበረችው ግብጽም በመጨረሻው ሰዓት ፈታኝ ሁኔታ ውስጥ ገብታለች። በዚህም የሰላም ማስከበር ተልዕኮ በአጠቃላይ ችግር ውስጥ መውደቁን መረጃዎች ሲያመለክቱ የቆዩ ሲሆን አሁን ደግሞ በተለየ ሁኔታ የግብጽ ጦር ፈታኝ የበጀት እጥረት የገጠመው መሆኑን የአፍሪካ ኢንተለጀንስ ዘገባ አመልክቷል። ግብጽ ጦሯን ወደ ሶማሊያ ለማስገባት በነበራት ጽኑ ፍላጎት ለበጀቱ ጉዳይ የአረብ ሀገራትን ስታግባባ ከርማለች። ግብጽ ለዚሁ በጀት ድጋፍ ተስፋ አድርጋ የነበረው ኩዌትን፣ ኳታርና ሳውዲ አረቢያን ቢሆንም ሀገራቱ የገንዘብ ድጋፉን ለመስጠት ፈጽሞ ፍላጎት ያላሳዩ መሆኑን ይሄው የአፍሪካ ኢንተለጀንስ ዘገባ አክሎ አመልክቷል። በታችኛው ሸበሌ የሶማሌ ክፍል 1090 ጦርን አሰፍራለሁ በማለት እቅድ ይዛ የነበረችው ግብጽ ከዚሁ ከበጀት እጥረት ጋር በተያያዘም ጦሯ በሶማሊያ ተልዕኮውን የሚወጣበት ሂደት ቅርቃር ውስጥ መግባቱንም አፍሪካ ኢንተለጀንስ በዘገባው ጠቅሷል። እንደ ዘገባው ከሆነ እስካሁን ባለው ሁኔታ ለ2026 ለሶማሊያ አፍሪካ ህብረት የሰላም ማስከበር ተልዕኮ የተገኘው የገንዘብ መጠን ከአውሮፓ ህብረት ሲሆን እሱም $26 ሚሊዮን ብቻ ነው። ወደ ቀጣይ ርዕሳችን አለፍ። አስመራ የገቡት የጀነራሉ መልእክተኛ የሱዳኑ ጠቅላይ ሚኒስትር ወደ ኤርትራ አቅንተዋል። ውጥረት ውስጥ የሚገኙት ኢትዮጵያና ኤርትራን ወደ ሰላም ድርድር የሚያመጡበት ሂደት ላይ እየተመከረ መሆኑን በይፋ የተናገሩት የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ በዛሬው ዕለት አስመራ ገብተዋል። ከሳምንት በፊት ጠቅላይ ሚኒስትር ካሚል ኢድሪስ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወደ ኒውዮርክ ባቀኑበት ወቅት ነው የኢትዮ ኤርትራ ጉዳይን ማንሳታቸው የተዘገበው። ከጉባኤው ጎን ለጎን ከጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌህ ጋር በነበራቸው ውይይት ጀነራል አልቡርሃን ኢትዮጵያና ኤርትራን የማስታረቅ እቅድ እንዳላቸው መግለጻቸው ይታወሳል። ጠቅላይ ሚኒስትር ኢድሪስ በዚህ ውይይት ሱዳን ወደ አፍሪካ ህብረት በምትመለስበት ሁኔታ ላይና በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ጥልቅ ምክክር ማድረጋቸውን የጠቀሰው የማዳማስር ዘገባ ከነዚህ መካከል በኢትዮጵያና ኤርትራ መሃል የተፈጠረው ውጥረት እንደሚገኝበት መግለጹ አይዘነጋም። በውይይቱም ጠቅላይ ሚኒስትር ካሚል ኢትዮጵያና ኤርትራን ከጀነራል አብዱልፈታህ አልቡርሃን ጋር በመሆን ለመሸምገል ጥረት እንደሚያደርጉ ለጅቡቲው ፕሬዝዳንት ቃል እንደገቡላቸው ዘገባው አስታውቆ ነበር። ጠቅላይ ሚኒስትር ካሚል ኢድሪስ ይህን ከገለጹ ከቀናት በኋላ በዛሬው ዕለት ወደ ኤርትራ አቅንተዋል። ጉዟቸውን በተመለከተ ዝርዝር መረጃዎች ይፋ ባይሆኑም ኦል አፍሪካ በዛሬው ዕለት ባስነበበው ዘገባ ጠቅላይ ሚኒስትሩ በጉብኝታቸው ከፕሬዝዳንት ኢሳያስ አፈወርቂ ጋር በቀጠናዊ ጉዳዮች ዙሪያ ይመክራሉ ብሏል።
የሱዳኑ ጠቅላይ ሚኒስትር ወደ ኤርትራ ሲደርሱ ደማቅ አቀባበል እንደተደረገላቸው ነው የተገለጸው። በጠቅላይ ሚኒስትር የሚመራ የሱዳን ከፍተኛ የልዑካን ቡድን ለሁለት ቀናት የሥራ ጉብኝትን አስመራ መግባቱ ተገልጿል። የልዑካን ቡድኑ የውጭ ጉዳይ ሚኒስትር አምባሳደር ሞሂልዲን ሳሌም፣ የባህል የመረጃና ቱሪዝም ሚኒስትር ካሊድ አሊ አልሲር እና ሌሎች ዲፕሎማቶች አስከትሎ ነው አስመራ የገባው። በሌላ በኩል ከፈጥኖ ደራሽ ኃይሉ ጋር በእርስ በእርስ ጦርነት ውስጥ የሚገኘው የሱዳን ጦር ከኤርትራ መንግስት ጋር ባለው መልካም ግንኙነት የኤርትራ መንግስት በጦርነት ወቅት የሱዳን ጦርንና ደጋፊዎቹን በተለያዩ ጊዜያት ሲያሰለጥን ነበር ተብሎ ሲወቀስ ቆይቷል። እንደ መገናኛ አውታሮች ዘገባም ከሱዳን ጦር ሰራዊት ጋር አብረው የሚሰሩ ቡድኖች ከፈጥኖ ደራሽ ኃይል ጋር የሚደረገውን ውጊያ ከመቀላቀላቸው በፊት ኤርትራ ውስጥ ስልጠና ይወስዳሉ። ይህ በእንዲህ እንዳለ የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ሀገራቸው ከኢትዮጵያና ከግብጽ ጋር በህዳሴ ግድቡ ዙሪያ እስካሁን ያደረገቻቸውን ስምምነቶች በዝርዝር እንደምትገመግም ባለፈው ሳምንት ማሳወቃቸው ይታወሳል። ከህዳሴው ግድብ ውይይቶች ጎን ለጎን ጠቅላይ ሚኒስትሩ በቀይ ባህር ሀብቶችና የኢንቨስትመንት እድሎች ላይ ያተኮሩ 100 የሽርክና ፕሮጀክቶችን ለሳውዲ አረቢያ ማቅረባቸውን የገለጹ ሲሆን የፕሮጀክቶቹ አጠቃላይ ግምትም $100 ቢሊዮን እንደሆነ መግለጻቸው ይታወሳል። ወደ ቀጣይ መረጃ አለፍን። ዲቪ ሎተሪ በክፍያ ሆነ። ለዓመታት በነፃ አገልግሎት ሲሰጥ የነበረው የአሜሪካ ዲቪ ሎተሪ በዘንድሮ ዓመት ምዝገባው ላይ ዕጣውን የሚሞሉ ሰዎችን ሊያስከፍል መሆኑ ታወቀ። በዚህ መሰረት ክፍያ አሜሪካ $1 መሆኑ ታውቋል። የመረጃው ምንጭ የሆነው የአገሪቱ የውጭ ጉዳይ መስሪያ ቤት ለዳይቨርሲቲ ቪዛ ወይም ዲቪ ሎተሪ ምዝገባ ለመጀመሪያ ጊዜ $1 የአገልግሎት ክፍያ እንደሚጠይቅ አስታውቋል። ይህ የማይመለስ ክፍያ ከዲቪ 2027 ጀምሮ ተግባራዊ የሚሆን ሲሆን መስሪያ ቤቱ ይህን ለውጥ ያመጣው የሎተሪውን የማስተዳደር ወጪ ፍትሃዊ በሆነ መንገድ ለመከፋፈል ታስቦ እንደሆነ አስረድቷል። ቀደም ሲል $330 የኢሚግሬሽን ቪዛ ክፍያ የሚከፍሉት የተመረጡት ብቻ ሲሆኑ በሚሊዮን የሚቆጠሩ ያልተሳኩ አመልካቾች ምንም የሚከፍሉበት ሁኔታ አልነበረም። አሁን ባለው አሰራር ግን በግምት 25 ሚሊዮን የሚሆኑ ዓመታዊ ተመዝጋቢዎች እያንዳንዳቸው $1 በመክፈል ወጪው በ55000 አሸናፊዎች ብቻ ከመውደቅ ይልቅ በእኩል እንዲሰራጭ ያግዛል ተብሏል። ክፍያ የሚሰበሰበው የሥርዓት ማሻሻያዎችን ለመደጎም፣ የሳይበር ደህንነትን ለማሳደግና የሐሰተኛና በብዛት የሚቀርቡ ማጭበርበራዊ ማመልከቻዎችን ለመቀነስ ያለመ ነውም ተብሏል። የምዝገባው ጊዜ እንደተለመደው በተያዘው በጥቅምት ወር የሚጀምር ሲሆን ክፍያ የሚፈጸመው በኦፊሴላዊ ድረገጽ አማካይነት በኤሌክትሮኒክ ካርዶች ብቻ መሆኑን የውጭ ጉዳይ መስሪያ ቤቱ አስታውቋል። በቀጣይ ርዕሳችን በመጨረሻም እስራኤልና ሐማስ ተስማሙ። ከሁለት ዓመታት እልቂት በኋላ ለቀናት ድርድር ላይ የነበሩት እስራኤልና ሐማስ ተስማሙ። ድርድሩ የተካሄደው በግብጽ ሻርም አል-ሼክ ነው። ይሄው ድርድር ለ3 ተከታታይ ቀናት ተካሂዷል። አሜሪካ፣ ግብጽ፣ ቱርክና ኳታር በአደራዳሪነት ተሳትፈዋል። ስምምነቱ በደረጃዎች የተከፋፈለ ነው። የሚተገበረውም በዚህ መልኩ ነው። በዚህ መሰረት በመጀመሪያው ደረጃ የስምምነት አተገባበር ላይ በእስራኤል በኩል የእስራኤል ጦር ከተወሰነው የጋዛ ግዛቶች ለቆ ይወጣል። እንደዚሁም የጋዛ ነዋሪዎችም ሰብአዊ እርዳታ በሚያገኙበት ሁኔታ 5 በሮች ክፍት የሚደረጉ ይሆናል። ዓለም አቀፍ እርዳታ አቅራቢ ድርጅቶችም ለጋዛ ነዋሪዎች ዕለት ደራሽ እርዳታን እንዲያቀርቡም ይደረጋል። ከዚህም በተጨማሪ እስራኤል በሁለት የተከፈሉ ፍልስጤማውያን እስረኞችን የምትለቅ ይሆናል። ሐማስ የሚለቀቁትን እስረኞች ስም ዝርዝር ልኳል። እነዚህም እስረኞች አደገኛ ወንጀለኞች በሚል ዕድሜ ልክ የተፈረደባቸው እንዲሁም በተወሰኑ ዓመታት ገደብ የታሰሩ ናቸው። 250 የሚሆኑት ዕድሜ ልክ የተፈረደባቸው ሲሆኑ ሌሎቹ 1700 የሚሆኑት ደግሞ በገደብ የታሰሩ ተራ እስረኞች ናቸው። ስምምነቱንም ተከትሎ ከሁሉም በላይ እስራኤል ለ2 ዓመታት ያህል በጋዛ ስታካሄድ የነበረውን መጠነ ሰፊ ወታደራዊ ጥቃት የምታቆም ይሆናል። በሐማስ በኩል በእጁ ያሉትን እስራኤላውያን ታጋቾች የሚለቅ ይሆናል። ይሄ ዋናው ሁለቱን አካላት ሲያወዛግብ የቆየ ጉዳይ ነው። በዚህም ሐማስ የተስማማ ሲሆን ታጋቾችን ለመልቀቅም ከነበሩባቸው ስውር ቦታዎች አንድ ላይ በማሰባሰብ የቦታ ለውጥ እያደረገ መሆኑንም ስም ያይጠቀስ ያለ አንድ የሐማስ አመራር ነው ያደረገ የጄንዋ ዘገባ አመልክቷል። ዓለም አቀፉ የቀይ መስቀል ማህበርም የራሱን ዝግጅት እያደረገ ነው። በእስራኤል በኩል ሁሉም ነገር የሚጸናው የእስራኤል ካቢኔ መጨረሻውን ይሁንታ ሲሰጥበት ነው ተብሏል። በዚህ 2 ዓመታትን በፈጀ የእስራኤል የጋዛ ወታደራዊ ኦፕሬሽን 67000 ፍልስጤማውያን እንደተገደሉና 168000 የሚሆኑት ደግሞ አካላቸውን እንዳጡ መረጃዎች ያመለክታሉ። እንደ ፎክስ ኒውስ ዘገባ ከሆነ ደግሞ በዚሁ የሐማስ እስራኤል ስምምነት ደስታቸውን ለመግለጽ እስራኤላውያን አደባባይ የወጡበት ሁኔታም ታይቷል። በዓለም ዙሪያ ያሉ የተለያዩ አካላትም ደስታቸውን እየገለጹ ነው። ይሄ መጨረሻው ስምምነት መሰረት ያደረገውም ከሳምንታት በፊት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ባመሩበት ወቅት ከትራምፕ ጋር ተስማምተውበታል በተባለው የትራምፕ 20 ነጥቦች ነው። አሁን ከሐማስ ጋር በግብጽ ሻርም አል-ሼክ ከተማ ተደረሰ የተባለው ስምምነት ስለ ሐማስ ትጥቅ መፍታትና ጋዛን ማን ያስተዳድር በሚለው ዙሪያ ያለው ነገር እንደሌለ የሲኤንኤን ዘገባ አመልክቷል። ከትራምፕ ጋር በተደረሰው ስምምነት ላይ ጋዛ ከሐማስ ውጪ በሆነ አካል እንደምትተዳደርና ሐማስም ቢሆን ትጥቅ የሚፈታ መሆኑ ተመላክቷል።
We do begin with breaking news just a few seconds ago here. President Trump has announced Israel and Hamas have signed off on what he is calling the first phase of his peace plan. Breaking news, President Trump has just announced on social media that Israel and Hamas signed off on the first phase of በቀጣይ ርዕሳችን አሰብን በምስልና ሙዚቃ ሰው ያልሆነው ቀስቃሽ ወደ ኢትዮጵያ የገባው አዲሱ የቅስቀሳ መሳሪያ ስሎፓጋንዳ 47ኛው የልዕለ ኃያሉ አሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ከምርጫ ቅስቀሳ እስከ መንግስት ስልጣንና አስተዳደር ያለምን የተለመደ የፖለቲካ ባህልና አካሄድ የቀየሩ ሰው መሆናቸው እሙን ነው። ከተለመደው አሰራር ደንብና አንዳንዴም ህግጋት የሚያፈነግጡት ትራምፕ በመንግስት የሚደረግ ፕሮፓጋንዳ መልክን በእጅጉ ቀይረዋል። እንደ ኢትዮጵያ ያሉ ሀገራት መንግስታት በዚህ ተጽዕኖ ስር ሲገቡና አዲሱን የትራምፕ ቅስቀሳ ፕሮፓጋንዳ መንገድ ሲከተሉ እየተስተዋሉ ነው። ትራምፕ ተቃዋሚዎቻቸውን ለማጣጣል ደጋፊዎቻቸውን ለማስፈንደቅና የበለጠ ለማነሳሳት በኤአይ በቀላሉ የሚሰሩና በብዛት የሚሰራጩ ምስልና ቪዲዮዎችን ወደ መንግስታዊ ፖለቲካዊ ፕሮፓጋንዳ ዘርፍ አስገብተዋል። ከሰሞኑ እንኳን የአሜሪካ መንግስት መዘጋቱን ተከትሎ በሁለቱ ፓርቲዎች በተፈጠረው ውዝግብ ጥቁር አሜሪካዊ ዲሞክራቲክ ፓርቲ አመራር የሆነው ሐኪም ጄፍሪ የሜክሲኮ ባህላዊ ባርኔጣ ሶብራሬና የውሸት ጺም አድርጎ የሚታይ በኤአይ የተሰራ ቪዲዮ አጋርተዋል። ዴሞክራቶች የመንግስት መዘጋትን የፈጠሩት ለህገ ወጥ ስደተኞች የጤና መድን ክፍያ እንዲፈጸም በማስገደድ ነው የሚለው መልእክት ለማስተላለፍ ትራምፕ ሴናተር ሐኪምን ሜክሲኮዊ ማስመሰል ብቻ በቅቷቸዋል። ደጋፊዎቻቸው ይህን ምስል ይዘው እየቀጠሉ እየጨማመሩ እየቀየጡ ሲያሰራጩት ተስተውለዋል። የትራምፕ አዲስ የፕሮፓጋንዳ መላ ስሎፓጋንዳ ይሄ ነው። ፖሊሲ መተንተን፣ ህግ ማጣቀስ፣ ህዝባዊ ትዕይንት መጥራት፣ በባለሙያ ማስተንተን፣ ሌላው የተለምዶ የቅስቀሳ አሰራር በቀላሉ በሚፈበረክና ሳንቲም በማያስወጣ ኤአይ እና በማህበራዊ ሚዲያ ልጠፋ ተቀይሯል። ያሰራር ታዲያ በኢትዮጵያ ታላቁ የህዳሴ ግድብ ከተመረቀበት ዕለት ማግስት አንስቶ ወደ ሀገሪቱ የገባ መስሏል። የኢትዮጵያ መንግስት ፕሮፓጋንዳ በመጠቀም በግድቡ የታየውን መነሳሳትና የህዝብ አንድነት የባህር በር አጀንዳውን ለማንቀሳቀስ ተጠቅሞበታል። ግሎባል ቮይስ የሚሰኝ የመረጃ ምንጭ ይህን የተመለከተ ቅኝት ያደረገ ሲሆን የመንግስት ባለስልጣናትና ደጋፊዎች በኤአይ የተሰሩ ምስሎች የተቀናበሩ መዝሙሮችና አነሳሽ ቪዲዮዎችን ለቅስቀሳው ሲያውሉ መታዘቡን ዘግቧል። ከግድቡ ወደ ወደቡ የሚለው መፈክር በስሎፓጋንዳ ስሜት እየያዘ ቀልብ እየገዛ ኢትዮጵያውያን በማህበራዊ ሚዲያ አጀንዳውን ሲቀላቀሉ ተስተውለዋል። ዘገባው ምሳሌ ያደረገው ሚሊዮኖች ጋር የደረሰው የመጀመሪያው በኤአይ የተሰራው ቪዲዮ በቀድሞና አሁን ባለስልጣናት ጭምር ሲጋራ ተስተውሏል። ክስተቱ በገሃድ ዓለም ያልነበረ ቪዲዮ ሲሆን በርካታ ህዝብ ስታዲየም ሞልቶ ከመድረኩ በሚሰማ መፈክር ሲያስተጋባ ይታያል። ኢትዮጵያ መሆን እንዴት ያኮራል! በህዳሴው ዘመን ላይ መሆን እንዴት ደስ ይላል! የቀይ ባህር ታሪክ ሰሪ መሆን እንዴት ያለ ታሪክ ነው! ከአባይ እስከ አሰብ አንድ ህዝብ አንድ ልብ የሚል መፈክር ሲስተጋባ ይታያል። ይሄ ድምጽና ቪዲዮ ሙሉ የኤአይ ስሪት ነበር። ሁለተኛውና በዜና ምንጩ መንግስት የአባይ ግድብ የህዝብ አንድነትንና ድጋፍን ወደ ባህር በር አጀንዳው ለመውሰድ የተሰራ ቅስቀሳ ያለው ቪዲዮ ደግሞ አሰብ ሙሽራዬ መግቢያና መውጫ የህልውናዬ አይክፋሽ ሀገሬ ሰዓቱ ተቃርቧል ወደብ አልባ መሆን ከእንግዲህ ያበቃል የሚል ስንኝ ያለው ዝማሬ ነው። የሀገሪቷን ባንዲራ ያዙ የአየር ኃይል አብራሪዎች ከነጀታቸው የመከላከያ አባላት በመስቀል አደባባይ ሰልፍ አሰብን ወደብ ላይ የምትራመድ ሙሽራ የሚያሳይ በኤአይ የተቀናበረ ቪዲዮና ድምጽ ነው። ይህም እንደ መጀመሪያ ሁሉ ሚሊዮኖች ጋር የተዳረሰ ሆኗል። በኤአይ የሚገፋ ቅስቀሳ ወይም ፕሮፓጋንዳ በባለሙያዎች እይታ ዘመን ያመጣው ቴክኖሎጂ ብቻ ሳይሆን መንግስታት ከመደበኛው የፕሮፓጋንዳ አሰራር ይልቅ እጅግ ጠልቆ የሚገባ ዜጎችን በብዙ መልኩ በማህበራዊ ሚዲያ ለማነሳሳት የሚሆን መልእክት ለማድረስ ለማነቃቃት በር የከፈተን ይላሉ። ስሎፓጋንዳ በጀት የማይፈጅ እውነታን መከተል ግድ የማይለው በቀላሉ የሚተገበር መሆኑ ተመራጭ አድርጎታል። በኢትዮጵያም ስሎፓጋንዳ በሚሊዮኖች መልእክቱን ሲጋሩና ሲነቃቁበት ተስተውሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን